ለካ ቆስጣ እንደዚህ መሸወድ ይቻላል። ለካ የሚገርም ጣዕም ነው ያለው። መልካም አድ ዛሬ ከኔ ያኮናችሁ ቆስጣ እንሸውዳታለን። የሚገርም ቆስጣ ከፓስታ ጋር አዘጋጅላችኋለሁ። ጠብቅ። ናችሁ እንደመሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንግዲህ የተለመደው ከእናንተ ጋር ምግብ ስራ ቆይታ አደርጋለሁ። የዳንጓችንን በጣም ቆንጆ ስፓጌቲ አሰራር ታያችኋለሁ። ይህ ስፓጌቲ ስራ እንግዲህ አትክልትን ከስጋ ቀላቅለን የምናዘጋጀው የቆንጆ የምግብ አሰራር ነው። በጣም ትሉታላችሁ። በምግብ ይዘቱም ከፍተኛ ነው። የቫይታሚን፣ የፕሮቲን፣ የፋይበር እንዲሁም የካልሲየም ክምችት ያለው ስለሆነ ፋትን በደንብ ትሉታላችሁ ማለት ነው። ስለዚህ ግብአቶች ላስተዋውቃችሁና ወደ አሰራሩ እንሄዳለን። እዚህ ጋር የቅጠሎች ያዘጋጀሁት ቆስጣ አለ። በስፒናች ትችላላችሁ፣ በቆስጣም ትችላላችሁ። እናንተ እንግዲህ ለሁላችሁ ቤት እንደ ልብ የሚገኘው ዋጋውም ደህና የሆነው ቆስጣ ስለሆነ በዚህ በቆስጣ ቅጠል አዘጋጅላችኋለሁ። ከቻላችሁም በስፒናች ሰሩ በጣም ተመራጭ ነው የሚሆነው ማለት ነው። ሌላ ግብአታችን ደግሞ የተፈጨ ስጋ አለ። የተፈጨ ስጋ ለዚህ ስራ እንጠቀማለን ማለት ነው። የበሬ ስጋ እንጠቀመው። እዚህ ጋር ደግሞ የተፈጨ ሽንኩርትና ባሮ ሽንኩርት አለ። እሱም አንድ ላይ ፈጭተን አዘጋጅተነዋል። እሱንም እንጠቀማለን። የገበታ ቅቤ አደርጋለሁ። አንዱ ደግሞ በኋላ ከላይ ቺዝ እናደርግበትና በግዛት በጣም እንጨምራለን ማለት ነው። እንግዲህ በቅድሚያ እንግዲህ እዚህ ጋር ውሃ እየፈላ ስለሆነ ስፓጌቲውን ቀር ወደ ሌላ ስራ እንሄዳለን። ጋር ትንሽ ጨው እናደርግበታለን። ስፓጌቲያችንን እንዲህ ካደረግን በኋላ መሀል ለመሀል እንደዚህ ስፓጌቲያችንን እንከታለን። ደርበብ አድርገን እንደዚህ እንከር ነው እና ዛኛውን ትንሽ ገደፍ እናደርጓን በቢላ ለካን ከማረጋ ስለምንፈጨው ለማሽናችን እንዳያስቸግር የተጠቀለ እንዳያስቸግረን ለዚህ ቆረጥ እናደርጋለን። ታገል ስመለስ እንግዲህ መጥሻችን ጥደን ወደ ማብሰል እንሄዳለን ማለት ነው። የቲማቲም ዛሬ ቆንጆ ስፓጌቲ እናዘጋጃለን። እሺ ተመልሰናል። ስፓጌቲያችን እዚህ ጋር የበሰለ ነው። ቆንጆ ነው የበሰለ ያለው። እዚህ ጋር መጥሻ እንጥዳለን። ትንሽ ዘይት እናደርጋለን። እንደዚህ ካደረግን በኋላ ካዘጋጀነው ሽንኩርትና ባሽንኩርት ከተፈው ላይ እንደዚህ እንቀንሳለን። እንዲህ ካደረጋችሁ በኋላ የተፈጨ ሽንኩርት አንድ ማንኪያ እናደርጋለን። እንደዚህ አድርገን ቆስጣውን እንደዚህ አድርገን ጥሬ መስራት ትችላላችሁ፣ ግን ለልጆችም ቢሆን አነሰው ደግሞ ትንሽ ጥሬ ነገር ስለማይስማማው እንዳትቸገሩ ለዚህ አጋችሁ ማብሰል ትችላላችሁ ማለት ነው። ካያችን ጸዳ እናደርጋለን። እዚህ ጋር ደግሞ ስፓጌቲው ኦልሬዲ በስሏል። በጎን ደግሞ የስጋውን አሳያችኋለሁ ማለት ነው። ቆንጆ ሆኖ እየበሰለን ያለው እንትኑ ግን በጣም መብሰል ሳይሆን ትንሽ የሆነ ቀረት ሲለው ያክል ነው እንጂ ብዙ ድብን አጋችሁ መብሰል አይጠበቅባችሁም። እንደዚህ እናበስለዋለን። ስመለስ እንግዲህ ስፓጌቲውን አጠላለሁ። ይህን ደግሞ ስፒናች ፈጭቼ እመጣለሁ። እሺ አሁን ተመልሻለሁ። በቅድሚያ እንግዲህ እንደምትመለከቱት ቆንጆ ነው ተፈጭቷል። እንትኑ ቆስጣው ማለት ነው። እንደዚህ አዘጋጅተናል። አሁን የሶስ ስራችን ወደ ስፓጌቲውን ማጠናቀቅ እንገባለን ማለት ነው። እንደዚህ ትንሽ ዘይት እናደርጋለን። ታቂው እንደዚህ እንጨምራለን። እንጃን ካረጋችሁ በኋላ ከተፈጨው ቀይ ሽንኩርትና ባሮ ሽንኩርት እንደዚህ እናደርግና እናበስላለን። ከነጭ ሽንኩርት እናደርጋለን። አንድ ማንኪያ ያክል ይገባል። ዋው ቃና ደስ ይል። ስጋ እንጨምራለን። ያለ ስጋ መስራት ቻላችሁ። ነገራችን ላይ ያለ ስጋም
በስፒናች መስራት ይቻላል። እዚህ ጋር ደግሞ መጥታችንን በስስ እሳት እንለኩሳለን። እዚህ ጋር ከተፈጨው እናደርጋለን። የወይራ ዘይት ይገባል። ከዛ ላይ ጨው፣ ቁንዶ በርበሬ፣ የተፈጨ ነጭ ሽንኩርት፣ እዚህ አድርገን እናደርጋለን። እዚህ ያደረጋችሁኛው ስጋውን ጥብስ ይላችሁ እንዴት ታደርጋላችሁ? ከጨው እናደርግበታለን። የተፈጨ ሮዝመሪ እናደርጋለን። ቁንዶ በርበሬ፣ ትንሽ ቀረፋ፣ ካረጋችሁ በኋላ ቆንጆ ነው ይመስላል። እንዲህ ካረግን በኋላ እዚህ ጋር ወደ ቆስጣው ውህድ እንጨምረዋለን። እንደዚህ እናደርገዋለን። ካረግን በኋላ ካዘጋጀነው ስፓጌቲ እንጨምራለን። ትንሽ እንዲዋሃድልን እንደዚህ ሰዓት እንዲያገኝ እናደርጋለን። በኋላ ያዘጋጀነውን ስፓጌቲ እንጨምረዋለን። እንዲህ በማድረግ ሶሱና ስፓጌቲ እንዲገኝ እናደርገዋለን። በጣም የሚያምር ከለሩ ቆንጆ የሆነ ስመለስ እንግዲህ በማቅረቢያ ገበታ ላይ ገለብጥና ይሄን ያማረ ግሪን ከለር ያለውን ስፓጌቲ እንመገባለን። ጠብቁ። እሺ ተመሰናል። አሁን ያማረበትን ስፓጌቲ እንዲያደርገን ነው አንቺ መጠና አድርጌ ልላውጣና ነሰንስበት እንደዚህ ዋው አረጋችሁ በኋላ እንዴት እንደሚያምር አረንጓዴ ነገር በጣም ይስባል። በነገራችን ላይ መልካም አድ ቆስጣ እንደዚህ መሸወድ ይቻላል። የሚገርም ጣዕም ነው ያለው። ሰዎች ቆስጣ አትወዱም፣ በዚህ መልክ ቆስጣን ቀብሉት ትወዱታላችሁ። በደግም ምክር ይላችኋል። በጣም ወድጄዋለሁ። ጉርሻ ከሼፍናት ጋር ዛሬ ይመስል በሌላ ፕሮግራም በሌላ ምግብ እንገናኛለን። ለዛሬ በቃ በጣም ወዳችኋለሁ። እኔ በጣም ስላልቻኮረው ተመለስኩት። ቻው
በርበሬያችን ይዞ ዛሬ ከና ከሆናችሁ ይሄን መሰለ ቆንጆ የአሳ ፍርፍር አለ እንዳያመልጣችሁ ጠብቁ። ሌላችሁ እንደምን ሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሳይቆት ያዘጋጅ ዳግማችሁ ደግሞ የአሳ ፍርፍር ዛሬ አብቻ ብቻ እናዘጋጃለን። እንግዲህ አሳን በተለይ መንገድ ይሰራል፣ ግን በፍርፍር መልክ ደግሞ ዛሬ አሳያችኋለሁ። ቆንጆ አድርገን አሳን እናፈርፍራለን ማለት ነው። የሚያስፈልግ ግብአት እንግዲህ በተራ ቀረብ ያውቁ አሳያችኋለሁ። ግብአቶቻችን በቅድሚያ እንግዲህ 200 ግራም የሚሆን የቴላፒያ ፊሌቶ ይባላል አሳ በተለምዶ ያስፈልጋችኋል። 3 ሽንኩርት ደግሞ ደቆ የተከተፈ እንደዚህ ያስፈልገናል ማለት ነው። እንዲሁ የላመ የተፈጨ ነጭ ሽንኩርት እንደዚህ እንጠቀማለን ያስፈልገናል። እንዲሁ ደግሞ ጥሩ የተቀመመ ቆንጆ የቤት በርበሬ ያስፈልጋችኋል። ይህም ለስራ አስፈላጊ ነው። ኮረሪማ ለምግብ ማጣፈጫ የምንጠቀምበት ቅመማችን ነው። ኮረሪማ እንጠቀማለን። እንዲሁ ደግሞ ለጋ የአበሻ ቅቤ እንጠቀማለን። በስተመጨረሻ እንግዲህ እንጀራ እናደርግበትና እናፈረፍራለን። ቆንጆ አሳ ፍርፍር ትመለከታላችሁ ማለት ነው። ተካተሉ። ስንመለስ እንግዲህ ቀጥታ መጥበሻችን ለኩስና እያበሰልን ስራውን የአሳ ፍርፍር እሺ ተመልሰናል። አሁን እንግዲህ መጥበሻችንን እንደዚህ እናግላለን። ዘይት እንጨምራለን። ታችኛውን የመጥበሻ ክፍል ሸፈን ሲያግላችሁ በቂ ነው። እንደዚህ ከላይ ቅቤም ስለምናደርግ ብዙ ባጨምሩ ቆንጆ ነው። የእንጨት ማማሰያ ስንጠቀምና ትንሽ ጋር ማለት አለበት ጥሩ ጣዕም እንድናገኝ ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓል። ሁሉ አዲስ ምግብ በምሰራበት ሰዓት የማስታወቂያ መልእክት እናንተ ጋር ይደርሳችኋል ማለት ነው። እንዲሁ ደግሞ ላይክ በማድረግ ሼር አድርጉትና ሁሉም ሰው አዳርሱት። ሁሉም ባለሙያ ይሁን። ከኛ ቻናል ከመጣችሁ ቤታችሁ ተቀምጣችሁ ባለሙያ ትሆናላችሁ። እሺ አሁን እንደዚህ እንጨምራኛው እናበስለዋለን። በጣም እንግዲህ በስር ማለት የለበትም። የፍርፍር ሽንኩርት እንግዲህ አፍ ላይ ትንሽ ኮሽ ነገር ሲል ደስ ይላልና እዛ ግን እናበስለዋለን ማለት ነው። እንዲያደርጋቸው አሳው እንደዚህ ተተላችሁ እንደዚህ የዚህ ናክል ቆረጥ እንደዚህ ያርጋ ታዘጋጃላችሁ። እዚህ አድርጎ ቆረጥ ማለት ነው። መተከለ እንዳይቸረቸረብኝ ስለፈለኩ እንደዚህ ማድረግ ቀላል ዘዴ ነው። አያችሁት? በዛው ደግሞ አዋዜ እናጣቀሩ እንደዚህ ቆርጣችሁ። በነገራችን ላይ ወደ ሀይቅ አካባቢ ያሉ ወጣቶች እንደዚህ እዛው ቆረጥ አጎ ከባህር ወጥተው በዳጣ ሲበሉ አይቻለውና ያሳ ቁርጥ ይበላል። ግን ትንሽ ሪስክ አለው፣ በጣም አደጋ አለው፣ ጥንቃቄ ይፈልጋል። የሚበሉ ሰዎች አሉ፣ በአይኔም አይቻለሁ። አቅም ሰውኛል፣ ግን ከበድ ይላል ትንሽ ካልተለመደ ይከብዳል። ግን አዘጋጅተነዋል። እንደዚህ አድርጋችሁ ካበሰልን በኋላ ትንሽ ወጠብ እናደርግበታለን። ሽንኩርቱ ለመብሰል እንዲያግዛቸው ማለት ነው። እንዲህ ካረጋችሁ በኋላ በርበሬ በሾርባ ማንኪያ 2 እናደርግበታለን። እንደዚህ በቲማቲም ሲያላችሁ ከቲማቲም ወደ የሁለት ድልው ይሻላልና ጣዕሙን ቆንጆ ያግላችኋል። ፕላስ ደግሞ ስትበሉትም የተሻለ ጣዕም የሚሰጥ በቲማቲም የተሰሩት ነው። አንድ ሾርባ ማንኪያ እንደዚህ የቲማቲም ድል እንደዚህ እናደርግበታለን። ትንሽ ጠባ አድርገን እናቁላለዋለን። ዋው አሁን በማስከተል 1 ሻይ ማንኪያ ሞላ አድርገን እንደዚህ ነጭ ሽንኩርት እናደርጋለን። እንዳያቃጠልባችሁ እንትኑ ማጠብ ያደርጋችሁ ማቆላላችሁ። አንደኛ በጣም ሽታ ማያስቸግራችሁ፣ ቤታችሁ በሽታ አይቸገርም። ደግሞ ሳይቃጠል በርበሬው ጥሩ በርበሬ ከሆነ ብዙ ማሸት ብዙ ወጣ ጋር አይጠበቅባችሁም። በተለይ ቤት የሚዘጋጅ በርበሬ ከሆነ
መቃጠልም የለበትም። ቃና ይበላሽባቸዋል፣ ጣዕሙን ያጣል። ዋጠብ ወይ መረቅ ጠብ እያደረጋችሁ ማብሰል ነው እንጂ ቅጥል ማድረግ እሳት ላይ ባለሙያ አያሰኝም። እሺ አንድ ሰዎች ሳድብን ያጓጉትና የሚጣፍ ይመስላችኋል፣ ግን የበርበሬው ኳሊቲ ነው እንደዛ የሚያደርግ። ኳሊቲ ከሌለው በርበሬው ከዛ አቃጥሉኝ አብሱልኝ ይላል። ግን ለዚህ ቤት በርበሬ ከሆነ ግን በቀላሉ ከዚህ መረቅ ወይ ዋጠብ ያደርጋችሁ ሳይቃጠል ከዚህ ማብሰል ይቻላል። ያቀጥ ማብሰል ይቻላል። እሳቱን ቀንስና ቀመዋለሁ። እሺ ግማሽ ሻይ ማንኪያ ኮረሪማ አደርግበታለሁ። እንደዚህ 1/4 ሻይ ማንኪያ ደግሞ ቁንዶ በርበሬ፣ 1-2 ማንኪያ ሙሉ ደግሞ ጨው አደርግበታለሁ። እንደዚህ ካረግን በኋላ እንደዚህ ውሃን ከልጨዋል። እንደዚህ ከለሰም በኋላ ሲጋ በነጭ ሽንኩርት እንደዚህ አሸታሽ ተነጋታለን። አሳውን እንደዚህ አሳውን ጨምሯል። እዚህ አድርገን እዚህ ላይ ይገባል። አሳውን ካረክን በኋላ እንደዚህ ትንሽ አድርጋችሁ በሻይ ማንኪያ 1/4 ያክል ሮዝመሪ እናደርግበታለን። ሮዝመሪ ፓውደር አንድ 2 ደቂቃ ያክል አበስለዋለሁ። አሳው ከ2 ደቂቃ በላይ አይቆይም። ውስጥ ከገባ በኋላ ከ2 ደቂቃ በኋላ እንጀራ ጨምረን እናፈርፈራለን። እሺ ተመልሰናል። አሁን እንደምትመለከቱት ቆንጆ ሶሱ እንደዚህ ሆኖ ይወጣል። እንደዚህ ከስታጉት አሳው ፈረስ ካላችሁ በጣም በቂ እሳት አግኝቷል ማለት ነው። በሻይ ማንኪያ ሞላ አድርጋችሁ እንደዚህ አንድ ቅቤና እናደርግበታለን። ቅቤ ታደርጋችኋል። እንደዚህ እናደርግና እንጀራው እንደዚህ ቀጣልን ካደረጋችሁ በኋላ እንደዚህ ገለጥ ስመለስ እንግዲህ ገበታ ሰርቼ አብረን ቀምሰን ማትሄዱ ጠብቁ። እሺ ተመልሰናል። አሁን የገበታ ሰዓታችን ደርሷል። እንደዚህ ያከፋፍሩን ወደ ማቅረቢያው ላይ እንደዚህ ተለብጠዋለን። እንዴት እንደሚያምር ታያላችሁ። እንዲህ አድርጋችሁ ልክች ችን እንዲህ አድርገን አሁን እችን ይዞ እንግዲህ በግሩፕ መብላት ነው። በጣም ደስ የሚል አቀራረቡ ለግሩፕ ነው ያቀረቡትና ከፊቴ በጣም ብዙ ሰዎች ስላሉ አብረን እንመገባለን። ተመልከቱ እንዴት እንደሚያምር። አሁንም ቀምሽታው ነገራችኋለሁ። አሳ ፍርፍር ከቅቤ ጋር ተገናኝቶ ልዩ ነው የሚሆነው። እዚህ ጋር ሰው አለች። ታውቃላችሁ ክንብንብ ችክንብንብ አጋችሁ መትበራት መጥመነች በጣም ቆንጆ አሳ ፍርፍር ነው። ባካችሁ ሞክሩት። ኩርሻ ከሼፍ ዮናስ ጋር ለዛሬ ይሄን ምስል በሌላ ፕሮግራም በሌላ መጋበኛችሁ። በጣም ወዳችኋለሁ። ቻው